በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተከበሩ አባታችን መላከ ሰላም መምህር አዲስ ዘረቀኝ፣ የደብራችን አስተዳዳሪ፣ የተከበሩ መጋቤ ምስጢር መቅደላ መሰለ፣ የደብራችን ዋና ጸሐፊ፣ የተከበራችሁ አባቶቼ፣ መምህራነ ቤተክርስቲያን፣ ወንድሞች ዲያቆናት፣ እግዚአብሔር የሚወዳችሁ የእግዚአብሔር ቤተሰቦች በልዑል እግዚአብሔር ስም ፍጹም ሰላምታ እንደምን አደራችሁ? አሜን። እግዚአብሔር ይመስገን ብለን ስሙን ከፍተን እንድናመሰግነው የፈቀደልን የአባቶቻችን አምላክ የሆነ እግዚአብሔር ክብር ምስጋና ይድረሰው። የእግዚአብሔር መልካም ፈቃድ የአባታችን የአቡነ ሀብተ ማርያምን ዜና ገድላቸውን እንሰማለንና ረካ ያለን በመቅረብ መቆም የምንችል ደግሞ ቆመን ዜና ገድላቸውን እንስማ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘይትነበብ በዕለተ ዓርብ። አብን በልብ ወልድን በቃል መንፈስ ቅዱስን በእስትንፋስ መስለን ሦስትነትን ስለተናገርን በባሕርይ በሕልውና አንድነታቸውን አምነን በዕለተ ዓርብ የሚነበበውን የአባታችን የአቡነ ሀብተ ማርያም ገድላቸውን ማንበብ እንጀምራለን። ከዚህም በኋላ ወደ ምዕራብ በመለሰ ጊዜ ብዙ ቅዱሳን ሲመጡ አየውና ከእነርሱ ጋር በአንድነት መሄድ ጀመር። ስንሄድም ብዙዎች አጋንንት እየተደባበሩ ወደ ታች ሲወርዱ አየን። የዚህም አጋንንት ስራቸው ምንድን ነው ብለን እርስ በርሳችን ስንጠያየቅ ከእኛ አንዱ ስራቸውንማ ማን በነገረን ነበር ብሎ ተመኘ። ይህንንም ሲነጋገር መንፈስ ቅዱስ ከቅዱሳን መካከል ለይቶ ወሰደኝ። እኒህም አጋንንት ወዳሉበት አደረሰኝ። ነፍሱን ከስጋው ለዩ። ወደ አንዱ ሰው ሲይዙት አየሁ። ያን ጊዜም ያችን ነፍስ አምጧት የሚል ቃል በእነሱ ላይ ስለተነገረ ከዚህም ቃል ጋር አምጧት የሚል ቃል ስለተጨመረ ያች ጎስቋላ ነፍስ ከስጋዋ ተለይታ ፈጥና ወደ ሲኦል ወረደች። ይህንም ሁሉ ካየሁ በኋላ ተመልሼ መጥቼ የተደረገውን ሁሉ ለቅዱሳን ነገርኳቸው። በዚህ ጊዜ ያችን ነፍስ ይቅር ይላት ዘንድ ስለ እሷ አንድ ሆነን ልዑል እግዚአብሔርን ማንደር ነው። ለጣዖት ስትሰግድ ስለኖረች ይችን ነፍስ አልምራትምና አትድከሙ የሚል ቃል ከልዑል እግዚአብሔር መጣልን። ልመናችን የማትቀበል ከሆነ በከንቱ ሰበስበናልና ብለን ስላዘን ሕገ እግዚአብሔርን የዘነጉ ሰዎችን ቅጣት እንድታዩ ነው ቢለን ሕገ እግዚአብሔር የዘነጉ ሰዎችን ሲቀጧቸው ለደጋጎች ሰዎች ደግሞ ዋጋቸውን ሲሰጧቸው አይተን አንድ ሆነን አመሰገን ነው። ከዚህም በኋላ መልሶ ወደ ሌላ ሀገር ወሰደኝና ከዚህ ምድር ላይ በመልአኩ በራጉኤል እጅ መብረቅ ወርዶ አንዱን ሰው ምድር ላይ ሲጥለው አየው። በዚያን ጊዜ ያ ሰው ነፍስ ከስጋዋ ከተለየች በኋላ አጋንንት እጅ ስላደረጓት ዘወትር ከኔ ጋር የሚኖር መልአክ ነፍሲቱን ለመርዳት ተለይቶ ሄደ። ያችም ነፍስ ካለችበት ደርሶ ወዳጀ መልአኩ ራጉኤልም ሰንበት ሳይለይ ዝሙትን መስራት የለመደ ስራውን ዝሙት ስለሆነ ፈጣሪ ግደለው ብሎ ስላዘዘኝ ነው ብሎ መለሰለት። ኃጥአንን ሊያጠፋ እንጂ ጻድቃንን ሊጠራ መብረቅ እንዳይታዘዝ አንተስ ታውቅ የለምን አለው። ይህንንም ሲባባሉ ሂደው ከሥላሴ ፊት ደርሰው ሰገዱ። ቅዱስ ሚካኤልም እግዚአብሔርን ስምህን የጠራ ዝክርን የዘከረ ሁሉ በአንተ ጸሎት ከፍዳ ይድናል ብለኝ አልነበረምንም? ይህችን ነፍስ የኔ አገልጋይ ናትና ማርልኝ ብሎ እግዚአብሔርን ማለደ። አሁንም ይህችን ነፍስ አንተ የሰጠኝን ቃል ኪዳን አምና ስታገለግለኝ የኖረች ናትና ማርልኝ ብሎ ተማጸነ።
እግዚአብሔርን በጎ ስራዋና ክፉ ስራዋን ባስመዘነ ጊዜ በጎ ስራዋ ከክፉ ስራዋ በለጠ። ያን ጊዜ ቅዱስ ሚካኤል ይህችን ነፍስ በክንፉ ታቅፎ ወስዶ ለቅዱስ ገብርኤል ሰጠው። ቅዱስ ገብርኤልም ለቅዱስ ሩፋኤል ሰጠው። ካስረከበው በኋላ ለሰባቱ ሊቃነ መላእክት አስረከባትና ሰባቱ ሊቃነ መላእክት አንዱ ወደ አንዱ እየተቀባበሉ ከመስቀል ስር አደረሷት። ከመስቀል ዘንድ ካደረሷት በኋላ ለመስቀል አሰግደው መስቀልን ካሳለሟት በኋላ በቅዱስ ሚካኤል አማላጅነት ወደ ገነት አስገቧት። ያ መልአክ ወደ እኔ በተመለሰ ጊዜ መስቀል ታሳልሟት ዘንድ ያችን ነፍስ ወደ መስቀል ለምን ወሰድካት አልሁት። በትልቅም በትንሽም ነገር ክርስቲያናዊትን ነፍስ የሚቃወማት ቢመጣ እንኳን ግን የምትነሳበት በመስቀል ፍርድ ይታይላታልና እንደዚህ ነው አለ። የሚከራከራት ቢኖር እንኳን እንዲሁ ወደ መስቀል ባደረሷት ጊዜ የሚቃወሟት ሰይጣን ይርቅላታል። ዳግመኛም አይከራከራትም። ዛሬ ይህችን ነፍስ የሚከራከራት አልነበረምና ስለዚህ ወደ መስቀል ለመውሰድ አፈጠን። ሰይጣንም ሊከራከራት አልቻለምና አለኝ። የጻድቁ አባታችን የአቡነ ሀብተ ማርያም ጸሎት በረከት ከሁላችን ጋር ይሁን። ልመናው ይደረግልና በረከቱ ይደርብንና አቡነ ሀብተ ማርያም ያደረገው ታምር ይህ ነው። እግዚአብሔር ለአባታችን ለአቡነ ሀብተ ማርያም ሰውን ከቸነፈር፣ ከተቅማጥ፣ ከእሳት መቃጠል፣ በመብረቅ በረሃብ ከመሞት እያንዳንዱ እንደ ሐዋርያት ስልጣን ቃል ኪዳን ስለሰጠው ይህ ሁሉ የተሰጠው ለአባታችን ለአቡነ ሀብተ ማርያም ነው። በዚህም በተባለ የቸነፈር በሽታ ቢያዙ የአቡነ ሀብተ ማርያም ገዳም መነኮሳት ወደ ደብረ ሊባኖስ ገዳም ይጠራል። እነሱ ማይጠንቱን መስቀሉን የአቡነ ሀብተ ማርያም ይዘው ይሄዳሉ። ስለዚህ የአቡነ ሀብተ ማርያም ገዳም መነኮሳት ወደ ደብረ ሊባኖስ ይጠራሉ። አቡነ ተክለ ሃይማኖትና አቡነ ሀብተ ማርያም ስላነሱ መቅሰፍቶች ቃል ኪዳን ተግባብተዋልና ስለዚህም ቃል ኪዳን በየዓመቱ የአቡነ ሀብተ ማርያም ገዳም መነኮሳት በአቡነ ተክለ ሃይማኖት ገዳም እየተገኙ ያጥናሉ። የደብረ ሊባኖስ ገዳም አንድ በረከት ይሰጣቸዋል። የአቡነ ሀብተ ማርያም ገዳም ይቀበላሉ። ይኸው ለአቡነ ተክለ ሃይማኖት ገዳም ረድኤት በረከት ጤና ይሆናል። እንዲህ እያደረጉ ብዙ ዘመን ከኖረ በኋላ በዚህ ድባቅ የአቡነ ሀብተ ማርያም ገዳም መነኮሳት ወደ ደብረ ሊባኖስ ተጠሩና የአቡነ ተክለ ሃይማኖት ገዳም መነኮሳት እንዲህ አሏቸው። የአባታችን የአቡነ ሀብተ ማርያም መስቀልና ማዕጠንት ይዛችሁ ኑልን አሏቸው። እነሱም ወደ ደብረ ሊባኖስ ወጥተው በቤታቸውን፣ ከብቶቻቸውን፣ ንብረቶቻቸውን ሁሉ አጥነው ከተመለሱ በኋላ አባታችን ተክለ ሃይማኖት የሰራልን መባችን ስጡን አሏቸው። የደብረ ሊባኖስ ገዳምም እንዲሁ ወደ ዋሻችሁ ተመለሱ እንጂ አንሰጥም አላቸው። የአቡነ ሀብተ ማርያም ገዳም መነኮሳት በከንቱ ለምን ጠራችሁን ብለው እያዘኑ ወደ ቤታቸው ተመለሱ። የደብረ ሊባኖስ መነኮሳትም የአባታችን የአቡነ ሀብተ ማርያም ናስ ከኛ ዘንድ ነው፣ ብዙ ዘመን ያዘናችሁ ገድሉንም አይጠቅም፣ ከዚህ ያለ ምን ያስከፍለናል ብለው ሰደዷቸው። በዚህም ላይ ሳሉ በደብረ ሊባኖሶች ላይ መቅሰፍት ቸነፈር በሰው በከብትም ላይ ወረደ። በቸነፈሩም ብዙ ከብቶች ሰዎችም ሞቱ። በዚያን ጊዜ የአባታችን የአቡነ ሀብተ ማርያም መነኮሳት የደብረ ሊባኖስ መነኮሳት ጠሩና እንዲህ አሏቸው። ይህ ታምራትን ስለሚያደርግ አባታችሁ ስለ አቡነ ሀብተ ማርያም ማሩን ይቅር በሉና ጽናችሁን መስቀላችሁን ይዛችሁ ኑልን፣ እኛ በእናንተ ላይ ክፉ ነገር አድርገናል ብለው ስለለመኗቸው እነሱም ይቅር ብለው ልመናቸውን ሰምተው መጥተው ቢያላቸው የተኙ ተነሱ፣ የታመሙ ተፈወሱ። ሁሉም መነኮሳት አደነቁ፣ ተገርመው ለአባታችን ለአቡነ ሀብተ ማርያም ገዳም ያለፈውንም የዕለቱን ሞት ሰጡ። እግዚአብሔርም በወዳጆቹ በቅዱሳን ሊያድሩ የሚሰራውን ድንቅ ስራ እያደነቁ የአባታችን የአቡነ ሀብተ ማርያም ልመና ይደረግልን። በረከቱ ከሁላችን ሕዝበ ክርስቲያን ጋር ለዘላለም ጸንቶ ይኑር። የሰማነውን በልቡናችን ያውልብን ያሳድርብን። የጻድቁ አባታችን በረከት ከሁላችን ጋር ይሁን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና
ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት እንደምንይልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። እሺ እንደ እግዚአብሔር መልካም ፈቃድ እዚህ ዕለት በዚህ ሰዓት ደርሰናል። ለዚህ ዕለት ለዚህ ሰዓት ያደረሰን የአባቶቻችን አምላክ እግዚአብሔር ክብር ምስጋና ይድረሰው። ወጣት ወንድሞች እህቶች፣ እዚያ ፊት ለፊት ካለው አዳራሹ ላይ ወንበሮች አሉና ቁመው መስራት ለማይችሉ ለእናቶች ለአባቶች ወንበር እንድታመጡልን በመጀመሪያ በቅድሚያ መልዕክት ለማስተላለፍ ወጣት ወንድሞችና እህቶች ከአዳራሹ ወንበሮች እንድታመጡልን። ምናልባት ያገኘ ሰው ውስጡ ያለውን ብቻ ወስደው እንናገራለን። እሺ አንድ አባታችን ገብረ ሚካኤል ይባላሉ እና ልጄ ትምህርት አይገባው ነበረ እና ትምህርት አልገባው ሲል መቼም የተዘገበ የኑሮ የሚከፍ ጥበብን ምስጢርን የሚገልጽ በቅዱሳን ላይ አድሮ እግዚአብሔር ነው ብዬ ወደዚህ ቦታ መጥቼ ለጻድቁ አባታችን ለአቡነ ሀብተ ማርያም እንዲሁ ጥበቡን ምስጢሩን ማስተዋል እውቀቱን እንዲለጹለት ብዬ ለልጄ ተሰየምኩኝ። በዚህም ሰዓት እግዚአብሔር ይመስገን ልጄም ደግሞ ስለቴን እግዚአብሔር ሰምቶ ልጄ ደግሞ እውቀትን ጥበብን የሚሸምት ሆኖልኛልና እኔን የሰማ እናንተን ይስማ ብለው አንድ ባኮ ሻማና 100 ብር አምጥተዋል። እግዚአብሔርን አመስግኑልን፣ እግዚአብሔርን አመስግኑልን። እናታችን ደግሞ የላከልኝ ልጄ ነው፣ ልጄ ከላከልኝ ደግሞ ለእግዚአብሔር የሚሆነውን ይዤ መጥቻለሁ። ስለዚህ ልጄን ባለበት ጤና እንዲሰጠው በጸሎታችሁ አስቡልኝ ብለው 1000 ብር አመጥተዋል። እግዚአብሔርን አመስግኑልን፣ እግዚአብሔርን አመስግኑልን። እሺ አንዲት ታሪክ እነግራችኋለሁ። ይህ ታሪክ በመጀመሪያው ራሱ ጽሑፉን ለማነብላችሁ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይልና ጻድቁ አባታችን አቡነ ሀብተ ማርያም ያደረጉልኝ ታምር ይላል እና ራሴን ላጠፋ 2 ቀን ሞክሬያለሁ። እየሰማችሁ ነው? ራሴን ላጠፋ 2 ቀን ሞክሬያለሁ። ስራ ያስጠላኛል። ስራ ቦታ ሄጄ ሁሉ ራሴን እታመማለሁ፣ እጨነቃለሁ፣ ሰላም አጣለሁ። በዚህ ሰዓት የማረገው አጣሁ። በመጨረሻ ግን መፍትሄ ያለው ከቅድስት ቤተክርስቲያን ስለሆነ መጥቼ በጻድቁ አባታችን በአቡነ ሀብተ ማርያም ጸበል 7 ቀን ተጠመቅኩኝ። ከዚያም በኋላ ራሴን አጥፊ የሚለኝ መንፈስ፣ የድብርት መንፈስ፣ የጭንቀት መንፈስ ያ ሁሉ ከራሴ ላይ ተወግዶልኛል። ደስ ይበላችሁ፣ አመስግኑ ይብላል። እግዚአብሔርን አመስግኑ፣ እግዚአብሔርን አመስግኑ። እንዲህ ነው እንግዲህ ቅዱሳን የሚሰሩት ስራ። የተጨነቃችሁ ሰው ኑ ወደ ቤተክርስቲያን፣ ጭንቀታችሁ ይቃለላል። ለዚያም ነው ክርስቶስ አምላካችን እናንተ ሸክማችሁ የበዛባችሁ በጭንቀት ውስጥ ያላችሁ ኑ ወደ እኔ ምን እላችኋለሁ አሳርፋችኋለሁ። እና እረፍት የሚገኘው ከእግዚአብሔር ቤት ነው። ሰላም የሚገኘው ከእግዚአብሔር ቤት ነው። ቅድስና ንጽሕና የሚገኘው ከእግዚአብሔር ቤት ነው። እና እንግዲህ ጻድቁ አባታችን ይህንን ስራ ሰርተዋልና ሁላችን ከሚያስጨንቅ ነገር ይጠብቁን። ከዚህ በመቀጠል ቀጥታ መወስዳችሁ ወደ ዝማሬ ነው። ዝማሬውን ወንድማችን ዲያቆን ዘማሪ ዳንኤል በዝማሬ ያገለግለናል። ከእሱ ጋር እግዚአብሔር እናመሰግናለን። ርቃችሁ ያላችሁ ወንበር እየመጣ ነው። ወደዚህ ብትቀርቡ የተቻለ ነገር ነው። መቅረብ ለመባረክ ነውና መንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን ክቡር ብርሃን ወንጌል ሊቃውንተ ቤተክርስቲያን አባቶች፣ ካህናት፣ ላይካነ ምስጢር፣ ወንድሞቼ፣ እናቶቼ፣ አባቶቼ፣ እህቶቼ፣ ወንድሞቼ በዚህ ታላቅ ስፍራ የተሰባሰባችሁ ለእግዚአብሔር ቤተሰቦች እንደምንቆያቸው እንደምትደረሳቸው አሜን። ለእግዚአብሔር አምላካችን ስሙ ዛሬም ዘወትር የተመሰገነ ይሁን። ወላዲተ አምላክ እመቤታችን ተስመ ቅዱሳን ረድኤተ ብዙኃን ስሟ ዛሬም ዘወትር የተመሰገነ ይሁን። ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት ሁሉ እንደየክብራቸው እንደየማዕረጋቸው ስማቸው ከምድር እስከ አርያም የተመሰገነ ከፍ ከፍ ያለ ይሁን።
በየገዳማቱ በየበረሃው ውስጥ ስለተሰደዱ በመምረጥ የዓለም ውዳቂ ምናምንቴ ሆነው ስለ ፍቅር ሲሉ ክብራቸውን ጥለው ኢየሱስ ሆይ ማረን፣ እግዚአብሔር ሆይ ማረን እያለን በንስሐ ዝማሬ አብረን እንዘምራለን። እግዚአብሔር አምላክ ከሁላችን ጋር ይሁን። Hallelujah.
እግዚአብሔርን አመስግኑ። ለወንድማችን ዘማሪ ዲያቆን ዳንኤል እግዚአብሔር አምላካችን ዝማሬ መላእክትን ያሰማልን፣ ዝማሬ መላእክትን ያሰማልን፣ ተስፋ መንግሥተ ሰማያትን ያወርስልን። ከዚህ የበለጠ የሚዘምርበትን የሚያገለግልበትን የቅዱሳን አምላክ ሁሉ እግዚአብሔር ረጅም ዕድሜ ከጤና ጋር ያድልልን። እኛም በዘመርነው ዝማሬ እግዚአብሔር አምላካችን የመንግስቱ ወራሽ አድርገን። ከዚህ በመቀጠል ቀጥታ የምንሄደው ወደ ትምህርት ወንጌል ነው። የዕለቱን ትምህርት ወንጌል የሚሰጡን በኢትዮጵያ ኦርቶዶክስ ተዋሕዶ የደብረ ይባቤ ቅዱስ ያሬድ የስብከተ ወንጌል ኃላፊ የሆኑት መጋቤ ሐዲስ መምህር ገብረ መስቀል በላይ ይሆናሉ። እሳቸው የሚናገሩበት እና እናንተ ደግሞ የምንሰማበትን እግዚአብሔር አምላክ ያድለን። ቀጥታ ወደ መምህራችን ሰማይኒ ይሁብ ዝናመ ወምድርኒ ፍሬሃ ጥዑመ። ሰማይ ዝናብን ሰጠ ወይም ይሰጣል፣ ምድርም ዘርን